ንገሪኝ። ማራትም መስማትም አልፈልግም። አየሽው አይደል የክፋትን መጨረሻ? ሁሉም ሰው የዘራውን ነው የሚያጭደው። ምንም መስማትም ማውራትም። ኧረ አባትሽ ፍቅረኛሽን እንደገደለውስ መስማት አትፈልጊም? ምንድን ነው እየተፈጠረ ያለው? እችን ታክል ቅንጣት ታክል እንኳን የማይራውን ካልገባሽ እኔ ምንም ላደርግልሽም ምንም ልልሽም አልችልም። ይነግሩኛል። ለማንኛውም ይምጣት። ይቅርታ አድርጉልኝ። እኔ ግን በፍጹም እዛ ቤት ውስጥ መግባት አልፈልግም። መክሊትዬ፣ እኔ እንኳን ባላሳዝንሽ ኪሩቤል አያሳዝንሽም? እንደዚህ ህይወቱን አደጋ ላይ ጥሎ እየተጋፈጠልሽ እንደው ለእኔ ባታዝኝ ለእሱ አታዝኝም? አውቃለሁ ማዘር፣ እሱም እኮ በጣም አውቃለሁ፣ ግን ወደዛ ቤት መመለስ የለብኝም። አንቺ ያላወቅሹ ነገር የላምሮት ዛቻ፣ ሆኖም የአቶ ግርማ ደግሞ እኔም መድፈር ሙከራ ማድረጉ ለእኔ ያ ሁሉ ሰቀቀን ለእኔ ከባድ ነው ብላ ትላታለች። እሷም እንግዲህ ይህንን ነገር ስትናገራት አውቃለሁ እኮ መክሊትዬ እባክሽን፣ እሱም ጥሩ ነገር ጥሩ ዜና አለ ብሎኛል ኪሩቤል፣ ስለዚህ እሱንም አይተን እንወስናለን። እባክሽን ከአሁን ወዲህ ስቃይ አታይም። ወርቅ ምን ሆነሽ አማርሽ ሲባል በእሳት ውስጥ ተቃጥዬ ፈተናን ደግሞ እንዳትጠዩ፣ ፈተና ብዙ ነገር ያስተምርሻል። ይህንን ፈተና በመፈተንሽ አትዘኝ ልጄ፣ እግዚአብሔር ከእኔ ጋር ሲያገናኝሽ እሱ ያውቃል። ስለዚህ አንቺ ደግሞ ምንም ነገር ማዘን አይጠበቅብሽም ብላ ትላታለች። አይደለም እኮ እማማ፣ እኔ እኮ የእኔ ስቃይ ብቻ ሳይሆን በእኔ የተነሳ ቤተሰብ ሲበጣበጥ ቤተሰብ ሲራበሽ ማየት አልፈልግም ብላ በእኔ የተነሳ ቤተሰብ እንዲረበሽ አልፈልግም። ስለዚህ እኔ የራሴ ፈተና ምንም ችግር የለውም። ኪሩቤልም ሆነ አንቺም በእኔ ሰበብ እየተሰቃያችሁ ነው ያላችሁት። ይህንን ደግሞ እኔ መቋቋም አልቻልኩም ብላ ትላታለች። እኔ ምልሽ ለምን ካዳ እህትሽ ራሱ እህትሽን ለማየት አልጓጓሽም ወይ? ፍርሲትን አይተሻት አትሄጂም ወይ? ቢያንስ እንኳን እህትሽ እስክትመጣና እስክታያት ድረስ ተቋቋሚ ብላ ትላታለች። ግን እማማ እንዴት ተቋቋምሽው ብላ ትላትም የልጅነቴ ባለቤቴ ነው ልጅነቴን የሰጠሁት ነው ብላ ትላታለች። ካዲያ እማማ እኮ እንደዚህ ከምትቃጠይ ለምን አትፈችውም? ፍቺ የሚባል ነገር አለ እኮ እኔ ከእርሶም በላይ ባላቅ ብላ ትላለች። ልጄ መፍታት አልችልም ብላ ትላለች። ለምን ብላ ስትላትም እንግዲህ በግዳጅ እንደምትኖር ትነግራታለች። በመጀመሪያ ከሱ ጋር ተጋብተን እየኖርን ነበር። የሆነ ሰዓት የገባበት ገብቶ ጠፍቶ ነበር። ከዛም በኋላ ደግሞ ወዴት እንደገባ አጥቼው ካልኩኝ በኋላ ከአንቺና ከትርሲት አባት ጋር ተዋወቅን። እጅግ እየተንከባከበኝ ደስ በሚል ህይወት እየኖርን ነበረ። ሆኖም ግን ከዕለታት አንድ ቀን እንዳረፈ ሰው የመኪና አደጋ እንደገጨውና እንዳረፈ ተነገረኝ። እኔም እጅግ አዝኜ ትርሲትዬን እንዳይኔ ብሌን እየተንከባከብኳት እያሳደግኳት ሰላም እየኖርኩ ነበር። ሆኖም እንግዲህ አቶ ግርማ በዛው መካከል ይመጣል። ከኔ ጋር የማትሆኝ ከሆነ ትርሲትን እገላታለሁ ወይን አቃጥላቸዋለሁ እያለ ያስፈራራኝ ጀመረ። ሆኖም እንግዲህ ለልጄ ስል ማልሆነው ነገር ስለሌለ ከልጄ ምንም አይነት ነገር የሚበልጥ ነገር ስለሌለ ለልጄ ስል እንግዲህ እንደዚህ እየተቃጠልኩ ነው የምኖረው። አንቺ ግን እረዳሻለሁ ለተወሰነ ጊዜ ብቻ አንቺ ተቀመጪ ብላ ትላታለች። እሷም በፍጹም እኔ አልቀመጥም፣ ሆኖም እንደዚህ እየሆንኩኝ እንዴት እቀመጣለሁ እማማ ብላ ስትላትም እባክሽን ትርሲትንም አይተሻት እስከዛ ድረስ ደግሞ መላ እንፈጥራለን። ኪሩቤልም እንግዲህ ህይወቱን መስዋዕት አድርጎ ለአንቺ ነው ይሄ ሁሉ ዋጋ እየከፈለ ያለው፣ ለሱ እንኳን ብለሽ እሺ አትይም ወይ እባክሽን እያለች እንግዲህ ትማጸናታለች። ሆኖም እንግዲህ ትርሲት ምንም አይነት ችግር እናቷ እያለች ባታይም እንግዲህ ችግርን እንድትቋቋመውና እንድትፈተን ፈተናም ደግሞ መልካም እንደሆነ እግዚአብሔርም ደግሞ ከእሷ ጋር ያገናኛት ለመልካም እንደሆነ ትነግራታለች። እኔ በህይወቴ እንደዚህ አይነት ነገር አላየውም። እንግዲህ እዛ ጋር ትርሲትም ለአምሮትም እንግዲህ እሷ የምትፈልገውን ነገር እንድታደርግላት ነው የምትፈልገው። ሆኖም እንግዲህ በዛ የተነሳ ሁሉም
ጫና ፈጥሮባታል። እንግዲህ ለዛ ሽማግሌውም እንግዲህ አቶ ግርማ ሊደፍራት ሙከራ አድርጎ ነበረ። ዛሬ ላይ ደግሞ እንግዲህ አቶ ግርማን አሸንፎታል ማለት ነው። ክሩቤል እንግዲህ ዛሬ ላይ አሸንፎት ዘና እያለበት ይገኛል ማለት ነው። ሆኖም እንግዲህ እንደምንም ብላ ወይዘሮ ዝናሽ እባክሽን መክሊትዬ የኔ ቆንጆ ምንም ነገር እንዳይከፋሽ፣ ከዚህም በኋላ ሁሉም ነገር ይስተካከላል። ክሩቤልም እንግዲህ አንድ ነገር ይዞልን ይመጣል። ስለዚህ እስከዛ ድረስ ምንም ነገር አንቺ አትጨናነቂ፣ ምንም ነገር አታስቢ እባክሽን እያለ ትለምናታለች። ሆኖም እኮ እማማ እኔ አልችልም ብላ ስትላትም ትችያለሽ፣ እንዴት ነው የማትችይው ትላታለች። እሷም እንግዲህ እንደምትችል እየነገረቻት ነበረ ማለት ነው። ሆኖም እንግዲህ እሷም እሺ በቃ ካዲያ እንዴት ማድረግ እችላለሁ ብላ ስትልም ትችይበታለሽ፣ እባክሽን እያለቻት ትገኛለች። እሷም እንግዲህ ነገሮችን ሁሉ ለማስተካከል ትሞክራለች ማለት ነው። ሆኖም እንግዲህ ይሄንን ነገሮች ሁሉ ለማስተካከል እየለመነቻት ትገኛለች። እንግዲህ በባለፈው ላይ ክሩቤል መጣሁ ብሎ ወይዘሮ ዝናሽንና ኪሩን አስቀምጦ ነበረ የሄደው ማለት ነው። እንግዲህ ወደ እነሱ እስኪመለስና ነገሮችን ሁሉ እስኪያይ ድረስ እየጠበቁት ነበረ ማለት ነው። እንግዲህ ያንን ነገሮችን ሁሉ ለማስተካከልና ወዴት እንደሄደና ምን አይነት ነገር እንደሆነ ምንስ ለማድረግ ነው በማለት እንግዲህ እያሰበ ነበረ ማለት ነው። ሆኖም እንግዲህ ለምንድን ነው ይሄ ነገርስ እየተፈጠረ ያለው እያለ እንግዲህ ክሩቤል እስኪመጣ ድረስ ጠብቂ፣ ክሩቤል ከመጣ ነገሮች ሁሉ ይቀየራሉ፣ እባክሽ መክሊት ትላታለች። እንግዲህ ክሩቤልን በመሀል ይደውልና ክሩቤል ለምን በመሀል ደውሎ እንግዲህ የት ነው ያለው ማማ አሁን ጥሩ ዜና በጣም የሚያስደስትሽ እስከ መጨረሻው ድረስ የምትገላገዩ ጥሩ ዜና ይዤልሽ መጥቻለሁ ብሎ ይላታል። እስከዛ ድረስ ጠብቁኝ በማለትም እንግዲህ እንዲጠብቁት ያደርጋሉ። ይህ ልጅ የት ገባ? ወዴት ገባ? ምን ሆኖ ነው? ምንስ አድርጎ ነው? የት ሄዶ ነው? በማለት እንግዲህ መጨነቃቸውን ይቀጥላሉ ማለት ነው። ሆኖም እንግዲህ ክሩቤል መክሊትን ወደ ቤት ለመመለስ ዋጋ ሊከፍል ራሱን መስዋዕት እስከ ማድረግ ድረስ ከአቶ ግርማ ጋር እንግዲህ እየተፋለጠ ነው የሚገኘው ማለት ነው። ሆኖም እንግዲህ መክሊት በቃ ከፍቷት ስለናቷም ምንም አይነት ፈተና ከዚህም በፊትም እንዳላየች ነገሮችን ሁሉ እየደጋገመች እየነገረቻትና እያባበለቻትም ነበረ ማለት ነው። ሆኖም እንግዲህ ይህንን ነገር በምትናገር ሰዓት ወይዘሮ ዝናሽም አይዞሽ እኔ ከጎንሽ ነኝ ያለሁት፣ ምንም ነገር አታስቢ፣ ምንም የሚያስጨንቅ ነገር የለም እያለቻት ነው። ለተወሰነ ጊዜ ብቻ ከነሱ ጋር ኖራ ከዛም በኋላ እንግዲህ ነገሮችን አስተካክላ ለብቻ እንደምታወጣትና መክሊትዬንም ትርሲትዬንም ደግሞ ታገኛታለሽ እያለቻት ትገኛለች። በዛው መካከል እንግዲህ ክሩቤል ይመጣል። ክሩቤልም እንግዲህ ሲመጣ ደንግጠው ሲያዩት እንግዲህ ወደ ቤት እንደሚመለስ ያለውን ነገር ይነግራቸዋል። ክሩቤልም እንግዲህ አሁን በነፃነት እንኳን ማንነትሽ እንኳን ቢታወቅ ኮራ ብለሽና ዘና ብለሽ በማንነትሽ እንኳን ብትኖሪ ምንም ነገር የማያስፈራ መኖር ትችያለሽ ብሎ ይላታል። እንግዲህ እንዴት ምንድን ነው እሱ ብለው ሲጠይቁትም እንግዲህ እሱም የመለሰላቸው አቶ ግርማ እንግዲህ የላምሮትን ፍቅረኛ እንደገደለውና እሱን ደግሞ በሚገልበት ሰዓት እሱ ቪዲዮ ቀርጾ እንዳስፈራራው ከዚህም በኋላ ደግሞ በቁጥጥሩ ስር እንደሆነ ነገሮች ሁሉ እንዳበቁበት ይናገራል ማለት ነው። በዛንም ሰዓት እንግዲህ ይሄንን ነገር በሚናገርበትም ሰዓት ይህ ነገር እንዴት ሆነ ብላ እንግዲህ ወይዘሮ ዝናሽም እጅግ ነበር የተገረመችው። እንግዲህ ወደ ቤት ይሄዳሉ። እቤትም ከመጡ በኋላ ክሩቤልን ታመሰግነዋለች መክሊት። እንግዲህ መክሊትም በእኔ የተነሳ ቤተሰብ እንደዚህ በመበጥበጡ አዝናለው ብሎ ትላለች። አንቺ ምንም ነገር አታስቢ፣ ይሄ የቤቱ ባህሪ ነው። አንቺ ደግሞ በአሁኑ ሰዓት በአንቺ ሰበብ እንደዚህ ሆነ እንጂ
በአንቺ ሰበብ እንደዚህ ሆነ እንጂ ነገሮቹ ሁሉ የሚስተካከሉ ናቸው ብሎ ይላል ማለት ነው። እንግዲህ ይህንን ነገሮች ለማስተካከል ጎንበስ ቀና እያለ ነው የሚገኘው ማለት ነው። ሆኖም ይህንን ነገር እንዴት አድርገን ወዴት አድርገን እናስተካክላለን እያለ ነበረ ማለት ነው። እንግዲህ ክሩቤል አሁን ላይ አቶ ግርማን በቁጥጥር ስር አውሎታል፣ በራሱ ቁጥጥር ስር ማለት ነው። እጅግ በጣም ደስ የሚለው ስለዚህ እንግዲህ አሁን ላይ ደግሞ ደስ የሚለው ነገር ምንድን ነው? መክሊትም ወደ ቤት ተመልሳለች። መክሊት ወደ ቤት ተመልሳለች። ላምሮት ደግሞ እንግዲህ የእጇን አግኝቷለች። ያው የሰው ልጅ የዘራውን ነው የሚያጭደው። ፍቅረኛዋን አታለች። አባቷ ምን አይነት አውሬ እንደሆነ አውቃለች። እስከ ዛሬ ድረስ የማታውቀውን አባቷ ማን እንደሆነና ምንነቱ ሁሉ በደንብ እንግዲህ እስከ ማየት ድረስ ደርሷለች ሳታስበው ማለት ነው። ስለዚህ ራሷን ለማጥፋት እንግዲህ ክሎሪክስ ጠጥቷለች ማለት ነው። እንግዲህ ራሷን ለማጥፋት ክሎሪክስ ጠጥታ ነው የምትገኘው። በጣም ነው እንትን እያለች ያለችው እና በጣም ራሷን ስታለች። እንግዲህ ክሩቤልም እንግዲህ ደስ ብሎታል ስላሸነፈ ነገሮችን ሁሉ ለማስተካከል የጠራው ነገር ተሳክቶለት ዛሬ ላይ በእጅ አስገብቷል ማለት ነው። ነገሮች ተሳክተውለታል፣ ተስተካክለውለታል። መክሊትንም ወደ ቤት እንግዲህ ዘና ብለሽ ኑሪ፣ ከዚህም በኋላ ምንም አይነት የሚያጨናንቅሽ ነገር የለም እያለች ነው እንግዲህ። ላምሮትን ደግሞ ወይዘሮ ዝናሽ ገብታ አየሽ አይደል ወይ ብላ ትላታለች። ምኑን ነው ብላ ስትላትም አየሽ አይደል አባትሽ ለነፍስ ምንም አይነት ቅንጣት ያህል እንኳን ለሰው ልጅ ርራይ እንደሌለው ይኸው ፍቅረኛሽን ገደለ ብላ ትላታለች። እንግዲህ እሷም እጅግ በጣም ትደነግጥና ዛሬ ምንድን ነው እየተካሄደ ያለው ነገር ሁሉ እየገባኝ አይደለም፣ ምን እየተካሄደ ነው ያለው ትልና ትደነግጣለች ማለት ነው። እሷም እንግዲህ እጅግ በጣም ትደነግጥና ወይዘሮ ዝናሽን ውጭልኝ ብላ ትላታለች። ወጣልሻለሁ ግን የክፋትን ጥግ በደንብ ተመልክተሽዋል ወይ ብላ ትላታለች። እሷም እንግዲህ እጅግ በጣም ደንግጧለች። እንግዲህ ፍቅረኛዋን ይገላል ብላ አላሰበችም። በመጀመሪያ ፍቅረኛዋን ወንድም ነበር የገደለው። አሁን ላይ ደግሞ ይሄ ነገሮች ማለት ነው። እንግዲህ አቶ ግርማ ደግሞ ለክሩቤል ይደውልለታል። ክሩቤልም እንግዲህ ስልኩን ያነሳል ማለት ነው። ክሩቤልም ስልኩን ካነሳ በኋላ አቤት አቶ ግርማ ብሎ ሲለውም እና አቶ ግርማም እባክህን ብሎ ይለዋል። ምንድን ነው እሱ ብሎ ሲለውም አሁን እባክህ ተሸንፍ ያለው መቼም ወንድ ልጅ ተሸንፍ ያለው ካለ መቼም አንተ ወንድ ልጅ ላይ አዘረጋም ብዬ አስባለሁ ብሎ ሲለው ክሩቤልም እንግዲህ ይህንን ነገር አስብበታለሁ ይለዋል። አቶ ግርማ እንግዲህ እጅግ በጣም አዝኗል፣ በጣም ተናዷል፣ ተሸንፏል ማለት ነው። እንግዲህ ልጁንም አቷታል። አሁን ልጁ እንግዲህ ራሷን ስታለች፣ ራሷን መቆጣጠር አልቻለችም ማለት ነው። እንግዲህ ከተደረገባት አንጻር በጣም ከባድ ነው። እንግዲህ እሷ አባቷ ጀግና መሆኑንና ብዙ ነገር ላይ ነበረ እየጠበቀች ሲነግሯት እንኳን እምቢ እያለች እሱም ብቻ እያለች የነበረው። ዛሬ ላይ ደግሞ አባቷ ገዳይ ለነፍስ እንኳን ምንም አይነት ርራይ የሌለው አባት ከመሆኑም አንጻር አልፎ ተርፎ እንግዲህ ዛሬ ላይ ደግሞ ነገሮች ሁሉ ተበለሻሽተው ነው የሚገኙት። እጅግ በጣም ከባድ ሁኔታ ውስጥ ገብታለች ማለት ነው። ራሷን እንግዲህ መቆጣጠር አልቻለችም። ለዛም እንግዲህ በረኪና ይሁን መድኃኒት ጠጧ አረፋ እንደደፈቃል ክፍሉ ተጠናቋል ማለት ነው። እንግዲህ እናንተ ደግሞ ያላችሁን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ሀሳባችሁን ኮሜንት ላይ እንድታስቀምጡ ስል በትህትና ጠይቃችኋለሁ። እስከዚህን ሰዓትም በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ ማለት ነው። ቀናችሁ ያማረና የተዋበ ይሁንላችሁ። የእግዚአብሔር ጥበቃ ምሕረት ቸርነት ከሁላችን ጋር ይሁን። ቀናችሁ አልኩኝ ምሽታችሁ እንግዲህ አቶ ግርማ እውነት አይኑን አፍጦ ይመጣል የምትሉ ወይስ አቶ ግርማ ከዛ ይጠፋል የምትሉ ሁላችሁም ኮሜንት ላይ አስተያየታችሁን አስቀምጡልኝ። ውድ የሴኒ ቤተሰቦች ስወዳችሁ ከልቤ ነው ማመሰግናችሁ። አይ ሚስ ዩ ሶ ማች ብያችኋለሁ ውዶችዬ።
ስልክ ገብቶ ተቋረጠ። ስለዚህ ምሽት ሳይሆን ቀን ነው፣ እኛ ጋር ምሽት ነው ማለት እንግዲህ ያሰክራሉ አንዳንድ ጊዜ እላቸዋለሁ። እያበረታታችሁኝ ስለሆነ ሁልጊዜም እየተከታተላችሁኝ ጉለቴንም እየነገራችሁኝ እየሳቃችሁ ፈታ እያላችሁ እንግዲህ እየተከታተላችሁኝ ስለሆነ ለእናንተ ሁልጊዜም ትልቅ ቦታ ነው ያለኝ። አሁንም ከጎኔ ሆኖ ስል በአክብሮት ጠይቃችኋለሁ። ውድ ሀገሬ ልጆች በጣም ነው መወዳችሁ፣ አመሰግናለሁ። እውነት ከጎኔ የሆናችሁ ጀግና ስላደረጋችሁኝ እናንተ ስላላችሁ እኔ ደግሞ ጀግና ነኝ እያልኩኝ ነው ማለት ነው። ለምን እናንተ ጀግና ስላደረጋችሁኝ ማለት ነው። ከዚህ በበለጠ ደግሞ በጥሩ ነገር እንደመጣ ተስፋ አደርጋለሁ። ከልብ አመሰግናለሁ።